እጅግ አሳዛኝ ዜና ተሰምቷል። ጠዋት ላይ አጋቾቹ በ15 ዓመት ጽኑ እስራት ተቀጡ ተባለ። ከሰዓት ደግሞ ሙሉ ባሱ ታግቷል እየተባለ ነው። ምን አይነት ድራማ እየተሰራብን ነው በሀገራችን ላይ? ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ጠዋት ላይ በሱሉልታ ወረዳ ሰው ያግታሉ የተባሉ 4 ግለሰቦች በ15 ዓመት ተፈረደባቸው። አሁን ከመሸ ደግሞ አሊዶሮ አካባቢ መኪና ላይ ተኩሰው ተሳፋሪዎችን ይዘው ሄደዋል፣ ታገቱ። እስከ መቼ ነው የምንወሻሸው? ዘንድሮ በርካቶች ከእስልምና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለሱበት ዘመን የሆነ ይመስላል። በርካቶች ኦርቶዶክስ ተዋሕዶ ቤተክርስቲያንን እየተቀላቀሉ ይገኛሉ። 8 የእስልምና እምነት ተከታዮች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። መድኃኔዓለም ነው የምላቸው። ባለቤቱ ፈቃደኛ ቢሆን ፎቶአቸውን እለጥፍ ነበር፣ ነገር ግን እንዳልለጥፍ ስላለኝ ነው። እናንተ በረገጣችሁኝና በሰደባችሁኝ ቁጥር እውነቴን ነው የምላችሁ ኦርቶዶክስ እንደሆን ስለገፋፋችሁ በጣም ከልብ ነው ማመሰግናችሁ። ለዚህ ሁሉ ባለውለታው ታዲያ ወንድማችን እፎይ ነው። አለ ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለ ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። ሙሐመድ እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የክርስቶስን አስተምሮ የትሁት ሰው ጸሎት እንዴት እንደሚሰማ ቁጭ ብለው እየተማሩ ይገኛል። እናንተ በደላችሁኝ፣ ገፋችሁኝ፣ ዘሎማችሁኝ፣ ሰደባችሁኝ፣ አዋረዳችሁኝ፣ ምስቴን ልጄን ሰደባችሁ፣ ክብሬ ላይ ተረማመዳችሁ። ክብሬን ደግሞ የሚጠብቁልኝ ደግሞ የክርስትና እምነት ተከታዮች ተዋህዶች ደግሞ ደረሱልኝ። አይዞ አለንል ወንድማችን። ቀደም ኃጢአትህን ሳያስታውሱ መቼ ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚህ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ተሰነጠቃለች፣ ትበተናለች ሲሉ የነበሩት ኦርቶዶክስ ክርስቶስ የመሰረታት ስለሆነች እሷ እያበበች ትገኛለች። እነሱ ግን ባዶም ቤተክርስቲያን የሆነ ጊዜ መንገጫገጭ በገጠማት ጊዜ አፋቸውን ሲያላቅቁ ሲሳደቡ የነበሩ ተሰነጠቁ፣ ተበጠበጡ፣ ማዕበል ዋጣቸው ሲሉ የነበሩ ማለት ነው። አሁን ለኛ ማለት ነው አባቴ እነዚህንና ያስተምሩናል ይገስጡናል ያልኳቸው ምሪሽ ቀርብ ያለው ሰላም በአለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንኳን ለጻድቁ አባታችን ለእናታችን ክርስቶስ ሳምራ ክብረ በዓል አደረሳችሁ አደረሰን። ከበዓሉ ሁላችንም ረድኤቱን በረከቱን ቸር እግዚአብሔር ያሳትፈን። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ክርስቲያናዊ ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮችን እንሄዳለን። ዛሬ ረፋድ በፊቸና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በየቀኑ ሰው ይታፈናል፣ በየቀኑ አውቶቡስ ይደበደባል። መንግስት ግን አሁንም ጥናት እያደረግን ነው ይላል። በፊቸና በገብረ ጉራቻ መካከል የሚገኘው ዝነኛው 43 ኪሎ ሜትር መንገድ አሁን የዓለም አቀፍ አጋቾች ስልጠና ማዕከል ሆኖ ተመርቋል። ለመሆኑ 43 ኪሎ ሜትር መንገድ ለመጠበቅ ስንት ክፍለ ጦር ያስፈልጋል? ወይስ መንገዱ ያለው ማርስ ላይ ነው? ዜናው አስተዳደሩን ለማግኘት የተደረገው ሙከራ አልተሳካም ይላል። ለነገሩ አስተዳደሩን ከማግኘት አጋጆቹ ማግኘት ይቀላል። ለካ ኔትወርክ ያለው ጫካ ውስጥ እንጂ ቢሮ ውስጥ አይደለም። አስተዳደሩ መንገዱ ላይ ጥበቃ ከማድረግ እዚህ ቦታ ላይ ታፍነው ቢወሰዱ መንግስት ኃላፊነት አይወስድም የሚል ማስታወቂያ ቢለጥፍ ሳይሻል አይቀርም። አስተዳደሩ ታጋች ለመሆን ዝግጁ ሆነው ይጓዙ የሚል ማስታወቂያ ያለጥፈው በበጀት እጥረት መሰለኝ። ለማንኛውም ለወደፊትም በዚህ መንገድ ስታልፉ ጉዞው የ3 ሰዓት ሳይሆን የ3 ዓመት ሊሆን ስለሚችል በቂ ስንቅ ያዙ። ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ጠዋት ላይ በሱሉልታ ወረዳ ሰው ያግታሉ የተባሉ 4 ግለሰቦች በ15 ዓመት ተፈረደባቸው። አሁን ከመሸ ደግሞ አሊዶሮ አካባቢ መኪና ላይ ተኩሰው ተሳፋሪዎችን ይዘው ሄደዋል፣ ታገቱ። እስከ መቼ ነው የምንወሻሸው? ማለት ህዝብ ውስጥ ያለውን አጋሽ ምናምን አወጣችሁት። ዋናዎቹስ እኔ እዛ አካባቢ እስራኤል ሰው ስለሆንኩ ነው፣ ሁሉንም ነገር ስለማቅ ነውና እባካችሁ በቃ ለዚህ ህዝብ ሰላም ስጡት። በቃ ምንም አታርጉለት። ለማቱ የሚቅርበት ምን የሚቅርበት፣ ግን በቃ ሰላም ብቻ ሰላሙን ጠብቁለት። ማለት ይከብዳል። እንደዚህ የማስመሰል ዜናዎችን ማቅረብ ይከብዳል። በስጋት ነው የምንሄደው። እዛ አካባቢ ሄደን ካወቅን ቤተሰብ ከጠየቀን በጣም ረጅም ጊዜ ነው። እያመመኝም ቢሆን ግን እውነቱን መናገር ስላለብኝ ነው። በቃ ህዝቡ ተሰቃይቷል፣ ይበቃዋል። በውሸት ዜና አደልሉት። በቃ
ጀስት ሰላም ስጡት። 40 እና 50 ኪሎ ሜትር ሰላም ማስጠበቅ ያቃተው መንግስት አረብ እንዴት እንደሚሆን ፕሊስ በቃ ያን ህዝብ ተውት፣ ተፋቱት። ግንቦት 12 አቤት አቤት አቤት! እንኳን ተወለድሽልን እናታችን፣ እንኳን አደረሳችሁ። በእውነት ኢትዮጵያዊቷ ጻድቅ ባለ 6 ክንፏ አቤት አቤት አቤት! ምህረት የማይደረግለት ሰው ስሟን እንደማይጠራ ገድሏን እንደማይሰማና ወደ እርሷ እንደማይጠጋ የተነገረላት መቃብሯን የተሳለመ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን መቃብር እንደተሳለመ የሚቆጠርላት ጻድቅ ስጋሽን እንደ እናቴ እንደ ማርያም ስጋ እቀድሰዋለሁ፣ ስምንሽንም እንደ እናቴ እንደ ማርያም ስም አከብረዋለሁ። ዘለዓለማዊ መኖሪያሽ ከእናቴ ከቅድስት ድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ፣ በደረጃም ከእናቴ ቀጥሎ ሁለተኛ አደረግኩሽ የተባለች በስምሽ ለተራበ ያበላ በዕለተ ዓርብ ከተቆረሰው ሥጋዬ አበለዋለሁ። በስምሽ ለተጠማ ያጠጣ በዕለተ ዓርብ ከፈሰሰው ደሜ አጠጣዋለሁ። እውነት እውነት እልሻለሁ የአንቺን መቃብር የተሳለመ የእናት የማርያምን መቃብር እንደተሳለመ እቆጥርለታለሁ። ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን እሰጣቸዋለሁ። አንቺን የወደዱ ሁሉ የተመሰገኑ ናቸው። እውነት እውነት እልሻለሁ አንቺን የወደደውን እኔም እወደዋለሁ። የባለሟልነትን ጸጋ አጎናጽፌሻለሁና አንቺን የወደዱ በሙሉ የተመሰገኑ ናቸው የተባለች የሰው ልጅ በድጋሚ ወደ ኩነኔ እንዳይገባ ሰይጣንን ማርልኝ ያለች ሩህሩህና የዋህ እናቴ ማርያም ለእኔ እናት እንደሆነችኝ እናት ትሁንሽ፣ ጡቷን እንዳጠባችኝ ጡቷን ታጥባሽ፣ እንዳቀፈችኝ ትቀፍሽ፣ እንዳዘለችኝ ትዘልሽ የተባለች መድኃኔዓለም ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደም ግንባሯ ላይ ስሉስ ቅዱስ የሚል ማኅተም ያተመላት ይሃም እንደ ፀሐይ ሲያበራላት የኖረ ይህች ስም አጠራሯ የከበረና የከበደ ታላቋ እናታችን ኢትዮጵያዊቷ ጻድቅ ባለ 6 ክንፏ እናታችን ቅድስት ክርስቶስ ሰምራ አንደኛ የተወለደችበት የልደት በዓሏ፣ ሁለተኛ ታላቅ የሆነ የቃል ኪዳን በዓሏ፣ ሶስተኛ ደግሞ ከ10,000 በላይ ነፍሳትን ከሲኦል ያወጣችበት ክብረ በዓሏ ነው። እናታችን ቅድስት ክርስቶስ ሰምራ በሥነ ምግባር በሃይማኖት የታነጸች በውበቷም ይህ ቀረሽ የማይትባል እጅግ በጣም ውብ የነበረች በትዳር ሕይወቷም ተወስና 11 ልጆችን ወልዳ አሳድጋለች። ሠራተኛዋ በእሳት አደጋ ብትሞትባት ጊዜ ብትድንላት ሁሉን ነገር ትታ እንደምትመንን ብፅዓት አደረገች። የለመኑትን ማይነሳ መድኃኔዓለም ኢየሱስ ክርስቶስም ሠራተኛዋን አድኖላታል። እርሷም ዓለምን ትታ መንናለች። እናታችን ቅድስት ክርስቶስ ሰምራ በምናኔ ሕይወቷ በጓንጉት ደሴት በጣና ባህር ውስጥ የሰውነቷ አካል በሙሉ ተበሳስቶ የዓሣ መመላለሻ እስከሚሆን ድረስ ለ12 ዓመታት እንደተተከለ አምድ ሆና ጸሎት አድርጋለች። ከ12 ዓመት በኋላም መድኃኔዓለም ኢየሱስ ክርስቶስ ተገልጾ ብዙ ቃል ኪዳን ገብቶላታል። ሊቀ መላእክት ቅዱስ ሚካኤልንም ሁል ጊዜም ቢሆን የሕይወት ዘመን ጠባቂው አድርጎ ሰጥቷታል። እናታችን ቅድስት ክርስቶስ ሰምራ ብሔረ ሕያዋንና ብሔረ ብፁዓን በፈለገችው ጊዜ እየሄደች ከቅዱሳኑ ጋር እየተነጋገረች ትመጣ ነበረ። እናታችን ቅድስት ክርስቶስ ሰምራ የሠራችው ታሪክ ቢወራ አያልቅም። እጹብ ድንቅ ነው። መድኃኔዓለም ኢየሱስ ክርስቶስ እርሷን ሠራኤ ካህን ሆኖ ቀድሶ ያቆረበበት ቀን አለ። በየዕለቱም 3,000 ነፍሳትን ከሲኦል እንድታወጣ ፈቀደላት። ከዕለታት አንድ ቀንም የቅዱሳን ገድላቸውና ቃል ኪዳናቸው ሲነበብ ሐሰት ነው የሚሉ አሉ አለችው። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ጌታም በንጹሕ ልብ ሆነው ያለመጠራጠር የሚሰሙትንና ይሁንልኛል ይደረግልኛል የሚሉትን ወደ መንግሥት ያስገባቸዋለሁ። ሐሰት ነው የሚሉትን ግን በፍጹም አልምራቸውም፣ ክፍላቸውም ከነ አርዮስና ከነ ሰባልዮስ ጋር ነው አላት። እናታችን ቅድስት ክርስቶስ ሰምራ የተወለደችው ግንቦት 12 ቀን ሲሆን እዚህ ምድር ላይ የኖረችው ለ375 ዓመት ነው። የዕረፍት ቀኗም በሐዲስ ሐዋርያ በአቡነ ተክለ ሃይማኖት የዕረፍት ቀን ነሐሴ 24 ነው። በዚህ ነሐሴ 24 የዕረፍት ቀኗም መድኃኔዓለም ኢየሱስ ክርስቶስ ተገልጾ ከላይ የጠቀስኳቸውን ቃል ኪዳኖች በሙሉ ገብቶላታል። በመጨረሻም በዕለተ ዓርብ የተወጋ ጎኑን ካጠባት በኋላ ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ደግሞ ጠባሽ በይ ወዳጄ ክርስቶስ ሰምራ ሆይ እስኪ ፍረጅ፣ ከዳሰሰና ከጠባ የትኛው ይበልጣል አላት። በጣም ይገርማል ከማለት በላይ ምን ልንል እንችላለን? መድኃኔዓለም ኢየሱስ ክርስቶስ ሆይ ከእናታችን ከቅድስት ክርስቶስ ሰምራ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አሳትፈን አሜን። ይቆየን። የጻድቁ አባታችንና የእናታችን ክርስቶስ ሰምራ እንዲሁም የገናናው መልአክ የቅዱስ ሚካኤል ረድኤት በረከት በሁላችንም ላይ ይደርብን፣ የልባችንን መሻት ሁሉ ይሙላልን። እንኳን ለዚህ ቀን አደረሰን። እናመሰግናለን። ዘንድሮ በርካቶች ከእስልምና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ ተምረው ኦርቶዶክስን የሚቀላቀሉበት ዘመን እንደሆነ ምንም ጥርጥር የለንም። ምክንያቱም ወንድማችን ፎይ
በእስልምና ውስጥ ያለውን የስተት አስተምሮና ትክክለኛዋ የዓለም መዳኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መሆኗን አስረግጦ ለኡስታዛቸው ሳይቀር በአደባባይ ነግሯቸዋል። ይህ አስተምሮ እንግዲህ የእስልምና ኡስታዞችን እጅግ እንደረበሻቸው በበርካታ ቪዲዮዎች እያየን እንገኛለን። አሁን ያ የካፊሩ ነገር የሚያሳስበን ማንዲ ካፊር ነው። ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራል የሚለው ሙስሊምና እሱ ደጋፊዎች በቡድንተኝነት ነው የሚያሳስበን። أما هذا الكافر لا يهمنا شأنه ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። እና ሊላሂ ወኢና ኢለይሂ ራጂዑን። ማነው ሞክሽት አገኝለታለሁ? እኛ እናገኝም አለው ጭንቅላት አለው የሚሉ ተገኙለት ማለት ነው። ለአላህ ተመሳሳይ ከዚህ ትንሽ ለውጥ ያላት አንድ ዝንዲቅ የተናገራታለች። ለአላህ አፍንጫ አለው ብለዋል። ግን ይሄኛው ሊኖረውም ላይኖረውም ይችላል ላይኖረውም ይችላል ከሚለው ጋራ የዚሁ ያንሳል። ጭንቅላት አፍንጫ አለው፣ ለሱ ሁለት ቀዳዳ አፍንጫ ያለው እንዳለው ለአላህ አለዋል። በቁርአን አለኝ ብለዋል፣ በሱና መጥተዋል፣ ሰለፊያ ነኝ ይላል፣ ጺሙን አብቅሏል። በጺም ማሾፍ አይደለም ሱና ነው፣ ነብዩ ሱና ነው፣ ትእዛዝም አለበት። ወፍሩ ሊሃ እና ሰለፊያ ነኝ ይላል። ምን ሰለፊያ የሚሆነው የዚህ አምሳያ ዝንዲቅ ነገር ያለ ቦታ ማድረግ ነው። ይሄ ሰው ዙልም አልሰራም እንዴ? ለአላህ ጭንቅላት ሊኖረው ሆድ ሊኖረው ዘከር ሊኖረው ላይኖረው ይችላል። ወላ ተርከኑ ኢለ الذين ظلموا فتمسكوا النار። እነዛ ግፈኞች ጋር አትዘናበሉ፣ እሳት ታቃጥላችኋለች፣ ትይዛችኋለች። በእነሱ ብቻ አይቆም፣ በተመሳሳይ إلى سماء الدنيا إلى آخره يميله. نؤمن به ونكل معناه إلى الله. نؤمن به كالله نبي يتناقروتنا وحينا نبي قال إن هو إلا وحي يوحى ونكل معناه إلى الله. معناه لله الناس أقوال معناه قد تتاكان أمة الله ከላይ ወደ ታች ይወርዳል፣ እንደገና ወደ ቦታው ይወጣል። ይሄ ፍጡሮች ባህሪ ነው። በአሁኑ ሰዓት በጭንቅ ውስጥ ይገኛሉ። የተለያዩ ድራማዎችንም ለመስራት እየሞከሩ ይገኛሉ። ሮብ ግንቦት 12 ከምሽቱ 3 ሰዓት ላይ የመጨረሻ ጥሪ ለእፎይ። ሮብ ምሽት ሁላችንም የኢምራን ላይቭ ላይ ተገኝተን እፎይ ይመጣል ወይስ እንደሌላ ጊዜው ይቀራል የሚለውን ምና ይሆናል። በዚህ ሰዓት ግን ማስታወስ የምፈልገው ነገር እፎይ ይሄ ጥሪ ደርሶ ሮብ ምሽት 3 ሰዓት ላይ ማትመጣ ከሆነ እኛ ሳንሆን ወገኖች ይታዘቡሃል። ትንሹ ልጅ አይመጣም። እፎይ የማይመጣም እኛም አንታዘበው። ምክንያቱም እፎይ ሲጀመር ንጽጽር የሚሰራ አይደለም፣ የሚያስተምር ነው። ንጽጽር ከሰራም ደግሞ ከዋናዎች ጋር መጅሊሱ እውቅና ከሰጣቸው ጋር ነው። ባለፈውም ከሁሱ ጋር የገጠመውም ያው መጅሊሱ ለሁሱ እውቅና ስለሰጠውና ስለሸለመው ኦኬ ይሻላል ተብሎ ነው። ኢምራን የሚባለው ልጅ ደግሞ ራሳቸው የሙስሊሙ ኡማዎች ከዚህ በፊት ላይ አንተ ብቁ አይደለህም፣ እስልምና ልትወክል አትችልም ተብሏል። ህፃን ልጅ እኮ ነው ኢምራን ማለት፣ ገና እስልምናውን ራሱ መማር ይቀረዋል አይደለም ስለ ክርስትናው ማለት ነው። ስለዚህ አይመጣም። እፎይ ሊወያይ የሚችለው ከዚህ በኋላ ከላይ የተከበሩት መጅሊሱ ከላይ ይሄ እስልምናን ይወክላል አከሌ ብለው ከላይ ሲመድቡ ከነሱ ጋር ሊወያይ ከትልልቅ ኡስታዞች ጋር ከሆነ እንጂ ታው እንጂ ከህፃናቶች ጋርማ ሴቶቹ አሉ። በነገራችን ላይ
ብዙ አረብ ሀገር ላይ ያሉ እህቶች አሉ በጣም እስልምና ላይ የሚሰሩ ከነሱ ጋር ሞክሩ። አጭር ቪዲዮ ነው የመጣሁት። ይሄ ቪዲዮ ቫይራል እንዲወጣ ኮፕሊንግ አድርጉልኝ። አካውንቴ በጣም እጅግ ነው የተመታው። ያው ከአናጎሪዝሙ ይመስለኛል እንግሊዘኛ ትንሽ ባልችልም ማለት ነው። እና ኮፕሊንግ አድርጉልኝ። እኔ አሁን የመጣሁበት ዋናው ምክንያት ምንድን ነው? አሁን ሚዲያው ላይ አይታችሁ ከሆነ በሙስሊም ወንድሞቻችን ወይም ደግሞ በእስልምና ሃይማኖት ውስጥ ኢምራን የሚባል ልጅ አለ እና ኢምራን ከእፎይ ጋር ዲቤት ያርግ ምናምን ይባላል። ያ ማነው ደግሞ ዮዳ የሚባል ልጅ ደግሞ እፎይ ኢምራንን ፈራው ምናምን ይላሉ። እኔ ደግሞ ጥያቄ ተፈጠረብኝ። ምን የተፈጠረብኝ ጥያቄ መሰላችሁ? ኢምራን ቁርአኑን ግራ የተጋቡ አሉ። ለምሳሌ እኔ ምንድን ነኝ? ዋሃቢያ ነኝ፣ ሱኒ ነኝ፣ ሀበሽ ነኝ፣ ምንድን ነኝ ብለው ግራ የተጋቡ ወንድሞች አሉ። ኢምራን ቁርአኑን ለምን አታጠራውም? በቁርአን ለምን ዲስከስ አታደርግም? ቁርአኑን ለምን ነፃ አታወጣውም? ይህንን ነው ጥያቄ ተፈጠረብኝ። ቁርአኑን ነፃ ሳታወጣ ገባ መጽሐፍ ቅዱስ ላይና ላይክ ገላ ድርሳናት ላይ በኦርቶዶክስ ገላ ድርሳናት ላይ ዲስከስ ለማድረግ ለምን ሰፋርክ? መጀመሪያ እኮ ቁርአን ላይ ያለውን ነገር እስቲ አውጣው። ይሁን አንድ አድርገው፣ እዛ ላይ ያለውን ነገር አንድ አድርገው፣ የተለያያችሁበትን ነገር አንድ አድርገው እንደው ካልገባ ብዬ ነው ይሄንን እምነግርህ ወንድም ጥላ። ቴንኪው አመሰግናለሁ። ኮፒሊንግ እንዳይረሳ። ሙሐሜድ እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የክርስቶስን አስተምሮ የትሁት ሰው ጸሎት እንዴት እንደሚሰማ ቁጭ ብለው እየተማሩ ይገኛሉ። ቸር እግዚአብሔር ይርዳቸው። እስኪ እንከታተል። እኛም ቀደም ኃጢአትህን ሳያስታውሱ መቼ ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቅሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ይፈቱለታል። ከተፈታ በኋላ ግን እኛ አንቶ ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጭኛል እንዴ? ማነው ተማሪ አስተማሪ ያደረገ? ታቸዋል። ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። አስተውሉ ምዕመናን፣ ከእኛ መሀል በጣም ብዙዎቻችን ያለን መስሎናል እንጂ ሞተን። በድሩ ድክመት ነው ሲባል ሰምታችኋል። ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አለ። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ፣ ስራዬን እንዳታስብብኝ እኔን ግን አስበኝ፣ ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ የሄድኩት እኔን አደራ አስበኝ። ስራዬ እንዳታስበው፣ ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ። በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድን ነው ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳኝ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ አለው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር
ላሳያችሁ። ክርስቶስ ምን ያህል እንደተገረፈ ነግሬያቸዋለሁ። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይህ ሰውዬ። የግራ ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንየህ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ ኃላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያልፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አረ ግን ንስሐ መግባትም አንፈልግም። ለምን? የምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ወንድማችን ሙሐሜ ቸር እግዚአብሔር እርሱ እውነተኛዋና የዓለም መዳኛ ወደነችው ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀል። ቸር እግዚአብሔር ይርዳ። ይህ ሁሉ ተጽዕኖ እንግዲህ የወንድማችን እፎይ ነው። ታዲያ ለወንድማችን እፎይ ምን አደረግንለት? በበኩላችን ምን ረዳ ነው? አሁን ካለበት ወደ ተሻለ ቦታ፣ ወደ ተሻለ ነፃነት ወዳለበት ቦታ እንደፈለገው ተንቀሳቅሶ እንዲሰራ ወደ አሜሪካ ያላችሁ ክርስቲያን እህት ወንድሞቻችን ቤተክርስቲያንን የምትረዱ ተንቀሳቃሹን ቤተክርስቲያን እፎይን ብታግዙት ለነፍሳችሁም ትጸድቃላችሁ። በእፎይ በኩል ብዙዎች እየዳኑ ይገኛሉ። እፎይን አገዛችሁ ረዳችሁ ማለት ቤተክርስቲያንን ረዳችሁ እንደማለት ስለሆነ ስፔሻሊ በአሜሪካ የምትገኙ ክርስቲያናዊት ወንድሞቻችን እሱን ወደዛ ወስዳችሁት የተሻለ አገልግሎት እንዲያገለግልና ለዓለም ሕዝብ እንዲደርስለት እንድታደርጉት የሁላችንም ጥሪ ነው። ሁሉም ቤተ እምነት ለሁለት ሲሰነጣጠቅ እያየ ነው። አባት እቺ አገር የገነባች ፊደል የሰጠች የቀን መቁጠሪያ ያስረከበች እምዬ ተዋሕዶን ቤተ ክርስቲያን የሆነ ጊዜ መንገጫገጭ በገጠማት ጊዜ አፋቸውን ሲያላቅቁ ሲሳደቡ የነበሩ ተሰነጠቁ፣ ተበጠበጡ፣ ማዕበል ዋጣቸው ሲሉ የነበሩ ማለት ነው። አሁን ለኛ ማለት ነው አባቴ የመሳቅ ጊዜ ነው። ቻሉት። ትስማማላችሁ አትስማሙ? ለማንኛውም እንደ እግዚአብሔር ያለ ማንም የለም። እቺን ቤተ ክርስቲያን ወገቤን ይዤ እከራከርላታለሁ። ቀን ከሌሊት እያገለገልኩ እሳት ሰይፍ አልፈራላትም አለውላት እያልክ አትመጻደቅ። አትመጻደቅ አባቴ። የሚዋጋላት ጥላቶቿን የሚያሳፍርላት የተናገሩትን ሟርት መልሶ ወደ እነሱ የሚያደርግ የሰራዊት ጌታ እግዚአብሔር አለላት። ለዚህ ቤተ ክርስቲያን አለላት። 5 ኪሎ የተሰበሰቡት የሲኖዶስ አባላት ጸጥ ቢሉ፣ መምህራን፣ ሰባኪያን፣ ሊቃውንቱ ጸጥ ቢሉ፣ እግዚአብሔር ግን ለዚህ ቤተ ክርስቲያን ጸጥ አይል። ወንድማችንን እናመሰግናለን። ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።